አባይና የህዳሴ ግድቡ እውን ግድቡ ሙሉ በሙሉ ተጠናቀቀ? የ14 ዓመት ትግል። ሰሞኑን አፍሪካውያን ብድር ቢከለከሉ የዲፕሎማሲ ጫና ቢደረግባቸው የራሳቸውን ሀብት በዜጎቻቸው ማልማት እንደሚችሉ በተግባር የታየበት የአባይ ግድብ ሊመረቅ ጫፍ መድረሱን ጠቅላይ ሚኒስትር አብይ አህመድ አብስረዋል። የመላው አፍሪካ መቻል የታየበት የአፍሪካውያን ኩራት የሆነው ይህ ግድብ ብዙ መከራ የታየበት መሆኑን ተናግረዋል። ኢትዮጵያ በግድቡ ግንባታ ግብፅን የመጉዳት ፍላጎት እንደሌላትም አመላክተዋል። በአባይ ውሃ አጠቃቀምና የህዳሴው ግድብ ዙሪያ በኢትዮጵያ በግብፅና በሱዳን መካከል ከመጋቢት 24 ቀን 2003 ዓ.ም ጀምሮ 14 ዓመታትን ያስቆጠሩ ንግግሮች አለፍ ሲልም ክርክሮችና ድርድሮች ተካሂደዋል። የኢትዮጵያ ባለውለታ ብርቅ የኢትዮጵያ ልጆች ከጦርነት ባልተናነሰ መልኩ ቀንና ሌሊት ያለ እንቅልፍ ከሁለት በኩል ሲሰነዘርባቸው የነበሩ ሐሳቦችን ተፋልመው ታላቅ ተጋድሎ ፈጽመው ድል አስመዝግበዋል። በእነዚህ እልህ አስጨራሽ ድርድሮች ላይ ግንባር ቀደም ተሳታፊ ከነበሩ ምሁራን መካከል ደግሞ በአዲስ አበባ ዩኒቨርሲቲ ሃይድሮፖለቲክስ መምህርና ተመራማሪ ረዳት ፕሮፌሰር ያዕቆብ አርሳኖና የውሃ ሀብት አስተዳደር የግል አማካሪ አቶ ፈቅ አህመድ ነጋሽ ተጠቃሾች ናቸው። እነዚህ ምሁራን ያለመታከትና በየድርድሩ ተከታታይ ቀናትን በሚፈጀው ሂደት በአፍሪካ ህብረት፣ በተባበሩት አረብ ኤምሬትስ አስተባባሪነትና በአሜሪካ አደራዳሪነት ኢትዮጵያ፣ ግብፅና ሱዳን በተለያዩ ጊዜያት ዓመታትን የፈጁ ንግግሮችና ድርድሮች ሲያካሂዱ ምሁራዊ አበርክቷቸውን አድርገዋል። ግብጾች ከኢትዮጵያ ተቃዋሚዎች ጋር ሆነው ኢትዮጵያ ላይ በመዶለት ግድቡን እንዴት እንደሚያወድሙና እንደሚደበድቡ እንዲሁም ኢትዮጵያ ውስጥ እንዴት ረብሻ እንደሚያስነሱ እንዴት ጉቦ ሰጥተው ባለሙያዎች የሐሳባቸው ተገዢ እንዲሆኑ ለማድረግ እንደሚችሉ ሲመክሩ እንደነበር ተደርሶባቸዋል የሚሉት አቶ ፈቅ አህመድ ግብጾች ሀዲዱን ለማደናቀፍና የተሳሳተ መረጃ እንዲወጣ ለማድረግ የተለያዩ መንገዶችን ሲጠቀሙም ችግር ሲፈጥሩ እንደነበር ይህንኑ በቀጥታ በቴሌቪዥን ሲተላለፍ ዓለም እንደሰማ አስታውሰዋል። ከሌሎች ጓዶቻቸው ጋር አብረው የአባይ ግድብ እንዲገነባ ከፊት ቆመው እየታገሉ ብዙ መከራዎችን ያሳለፉት በአዲስ አበባ ዩኒቨርሲቲ ሃይድሮፖለቲክስ መምህርና የአባይ ውሃ ተደራዳሪ ተባባሪ ፕሮፌሰር ያዕቆብ አርሳኖ ኢትዮጵያ የውሃ ሀብቷን ለመጠቀም ብዙ ፈተናዎችን ማለፏን አስታውሰዋል። የአባይ ግድብ መጠናቀቅ ኢትዮጵያ ልማቷን በማስፋፋት እድገቷን ለማስቀጠል ቁርጠኛ መሆኗን የሚያመለክት መሆኑንም ተናግረዋል። በሁለተኛ ደረጃ የአባይ ውሃ ተመራማሪና ለረጅም ዘመናት የሃይድሮፖለቲክስ አስተማሪ ሆኜ ቆይቻለሁ። ግብፅና ኢትዮጵያ በውሃ ፖለቲካ የነበሩበትን ሁኔታ በደንብ አውቃለሁ። ከዚህ አንጻር የኢትዮጵያን ድል አድራጊነት ያመላከተ ግድብ እንዲህ አይነት ውጤት ላይ መድረሱ ልዩ ስሜት ፈጥሮብኛል። ይህንን መደበቅ አልችልም ሲሉ ተናግረዋል። በአዲስ ዘመን ጋዜጣ እንደ ኢትዮጵያዊ ብቻ ሳይሆን እንደ አባይ ውሃ ተደራዳሪ ግድቡ ሊጠናቀቅ ጫፍ መድረሱ የፈጠረበት ስሜት ምን ይመስላል ተብለው አቶ ፈቅ አህመድ ተጠይቀው ነበር። አቶ ፈቅ አህመድ በምላሻቸውም የግድቡ መጠናቀቅ ተራ ጉዳይ ሳይሆን እጅግ በጣም ትልቅ ነገር ነው። ለእኔም ሆነ ለማንኛውም ኢትዮጵያዊ እጅግ አስደሳች ነው። ምክንያቱ ደግሞ በሀገሪቱ ወደፊት ለሚሰሩ ስራዎች ትልቅ ግብዓት ስለሚሆን የግድቡ መጠናቀቅ ልዩ ስሜት መፍጠሩ አይቀርም። በዘርፉ ላይ እንዳለ ባለሙያና እንደ ተደራዳሪ ሳየው ደግሞ በቅድሚያ ግድቡ ይጠናቀቃል ብለን ያሰብነው በ7 ዓመት ጊዜ ውስጥ ነበር። አሁን ግን 14ኛ ዓመቱን አልፎ ወደ 15 እየተሻገረ ነው። ይህ በራሱ ችግር ነው። በእርግጥ ቀድሞም ቢሆን በ7 ዓመት ይጠናቀቃል ቢባልም 10 ዓመት መፍጀቱ አይቀርም ነበር። በ10 ዓመት ቢያልቅ ኖሮ ደስታዬ ከዚህ በላይ እጥፍ ድርብ ይሆን እንደነበር መሸሸግ አልችልም። ትልቁ ነገር አሁንም ቢሆን ይሄኛው በሰላም እየተጠናቀቀ ነው። በቀጣይ ለሚሰሩት ግድቦች ደግሞ ቀድሞ መዘጋጀት ያስፈልጋል። ያለፈው ጊዜ ግን በጣም አስቸጋሪ ሁኔታዎች ነበሩበት። ያ ሁሉ አልፎ ማጠናቀቃችን ለሁላችንም ትልቅ ስኬት ነው የሚል እምነት አለኝ። ግድቡ እንደተጀመረ ስጋት አለብን ብለው መጡ። መረጃ ይሰጠን ብለው ሲጠይቁ ኢትዮጵያ መረጃ አልሰጥም ትላለች የሚል ፍራቻ ነበረባቸው። ምክንያቱም እንደ አውሮፓውያን አቆጣጠር በ1960 ወይም በኢትዮጵያ በ1952 ዓ.ም እነሱ የአስዋንን ግድብ ሲጀምሩ ኢትዮጵያ መረጃ ይሰጠኝ ግድብ እየሰራችሁ ነው ስትል አያገባሽም መረጃ አንሰጥም የሚል አሉታዊ ምላሽ ሰጥተው ነበር። በዛ ጊዜ የግብፅ መንግስት ቀና ምላሽ ስላልሰጠ በመንግስት ደረጃ ቢመጡ ተመሳሳይ አሉታዊ ምላሽ እናገኛለን፣ የኢትዮጵያ ምላሽ አሉታዊ ከሆነ ወደፊት እንቸገራለን ብለው በመስጋታቸው መረጃውን በቀጥታ መንግስታቸው የኢትዮጵያን መንግስት አልጠየቀም።
የአባይ ግድብ እንደተጀመረ ግብጾች 36 አባላትን የያዘ ህዝባዊ ዲፕሎማሲ ቡድን ላኩ። መጀመሪያ ቡድኑ ወደ ኡጋንዳ ሄዶ ፕሬዝዳንት ሙሴቬኒን ከጎናቸው ለማሰለፍ ሞክሮ ነበር። ሆኖም የኡጋንዳ ፕሬዝዳንትን ለመያዝ አልተሳካላቸውም። ስለዚህ በቀጥታ ወደ አዲስ አበባ መጥተው የተለያዩ የማህበረሰብ አካላትን በማነጋገር መረጃ ለማግኘት ሞከሩ። በጊዜው ጥያቄያቸው ኢትዮጵያ በቅርቡ የጸደቀው የናይል የትብብር ማዕቀፍን ለማጽደቅ ስራ ጀምራ ነበር። ስለ ግድቡ መረጃ ብቻ ሳይሆን የትብብር ማዕቀፉም እንዲዘገይላቸው ነው። በኢትዮጵያ በኩል የተሰጣቸው ምላሽ እንደ ስጋታቸው አሉታዊ አልነበረም። ለሁለቱም ጥያቄዎቻቸው በጎ ምላሽ ተሰጥቷቸዋል። መንግስት ጥያቄያቸውን መቀበል ብቻ ሳይሆን ይሁንልን ያሉትን ተግባራዊ አድርጓል። መጀመሪያ መረጃ ይሰጠን አሉ። ከዛ በኋላ መረጃ ለመስጠት የሶስቱ ሀገራት ባለሙያዎች አንድ ላይ ግድቡን ይመርምሩ የሚል ጥያቄ አቀረቡ። የኢትዮጵያ መንግስት እንደገና እሺታውን ገለጸ። እሺ በተባሉ ቁጥር የነሱ ጥያቄ ማባሪያ አልነበረውም። እንደገና የውጭ ባለሙያዎች ይግቡበት የሚል ጥያቄ ሲያቀርቡ በኢትዮጵያ መንግስት በኩል አይሆንም አልተባሉ። እንደገና እሺታን የሚገልጽ በጎ ምላሽ ተሰጣቸው። 4 የውጭ ባለሙያዎች ተካተው ብዙ ምርምርና ጥናቶች ከተካሄዱ በኋላ በአመቱ ውጤቱ ወጣ። ሶስቱም ሀገራትና ባለሙያዎች የሚፈርሙበት ሪፖርት ተዘጋጀ። በዚህ ጊዜ ሱዳን አምናበት ከዛ በኋላ ከፍተኛ መለሳለስ አሳይታለች። እንደውም ለግድቡ ያላትን ትልቅ ድጋፍ አሳይታለች። ሆኖም ግብጾች ግን ሪፖርቱ እንደደረሳቸው ተሰብስበው የወቅቱን መንግስት ከሚቃወሙ ጋር ሆነው ኢትዮጵያ ላይ ዶለቱ። ግድቡን እንዴት እንደሚያወድሙና እንደሚደበድቡ እንዲሁም ኢትዮጵያ ውስጥ እንዴት ረብሻ እንደሚያስነሱ፣ እንዴት ጉቦ ሰጥተው ባለሙያ እንደሚያነሆልሉ ሲመክሩ እንደነበር ታወቀ። ሴራቸውም በቀጥታ በመረጃ ብቻ ሳይሆን በማስረጃ ተደግፎ በቴሌቪዥን ሲተላለፍ ዓለም ሰማቸው። የመጀመሪያ ምላሽ የሰጡት በዚህ መልኩ ነበር። ያ ማለት ግን ዓለም አቀፍ ባለሙያዎች የድርድር ጉዞ በዛ ጊዜ ቀላል ነበር ማለት አይደለም። ትልቅ ጭቅጭቅ የነበረበት፣ አንዳንዴም ግብጾች ረግጠው እየወጡ ተለምነው እየገቡ ንግግር የሚካሄድበት ሁኔታ ነበር። አንድ ጥናት ከተካሄደ በኋላ ግን ሁኔታዎች የበለጠ አስቸጋሪ መሆናቸውን ቀጠሉ። ግብጾች በድጋሚ ጥናት ይካሄድ የሚል ጥያቄ አቅርበው እንደገና የተወሰኑ ጥናቶችን አማካሪ ተቀጥሮ ገንዘብ ተከፍሎ መሰራት ሲጀምር መሃል ላይ ይህም እንደማያዋጣቸው ሲያውቁ ውድቅ አደረጉት። በኋላም በራሳቸው በተደራዳሪዎች ጥናት ይካሄድ ተባለ። እርሱንም የራሳቸው ተመራማሪዎች ሳይቀሩ የተሳተፉበትን አጥንተው ሲጨርሱ እንደገና ውድቅ አድርገው አሜሪካና ዓለም ባንክ እንዲገቡ ጠየቁ። ኢትዮጵያ በየዋህነት ለዚህም ጥያቄ የሰጠችው ምላሽ እሺ የሚል ነበር። የእነርሱ አካሄድ ግን ከባድ ነበር። አሜሪካና ዓለም ባንክ ገብተው ኢትዮጵያ ወደፊት የአባይን ውሃ እንዳትጠቀም የሚያደርግ ስምምነት ለማስፈረም ብዙ ሞክረው ነበር። በኢትዮጵያ በኩል በተለያየ አቅጣጫ እንቅስቃሴዎችን በማድረግ ሀሳባቸው ውድቅ እንዲሆን ማድረግ ተችሏል። ግብጽ በብዙ መልኩ አላረፈችም። ለዓለም አቀፍ ሰላምና መረጋጋት አደጋ ነው በሚል ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት ለመውሰድም ሞክራለች። ሆኖም እዛም ከደረሰ በኋላ በኢትዮጵያ በኩል ብዙ ጥረቶች ተደርጎ ጉዳዩ ወደ አፍሪካ ህብረት ተመለሰ። ግብጽ የአረብ ሊግ ሀገራትን ተጠቅማ መግለጫ በማሰጠት ለማስፈራራት ሞክራለች። ሆኖም ግብጾች ብዙ ጥረት ቢያደርጉ ምንም ማምጣት አልቻሉ። ግብጽ ግድቡን በተመለከተ አጀማመሯ የተለሳለሰ ቢሆንም በኋላ ብዙ ጣጣ አምጥታ ነበር ሲሉ አቶ ፈቅ አህመድ ስለ ድርድሩ ውጣ ውረድ ያስረዳሉ። አዲስ ዘመን የአባይ ግድብ መጠናቀቅ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ የሚኖረው መልእክት ምንድነው ሲል ደግሞ ተባባሪ ፕሮፌሰርና ዶክተር ያዕቆብ አርሳኖን ጠይቋቸዋል። እሳቸውም በምላሹ ይህን ብለዋል። ይህን ግድብ የኢትዮጵያ ህዝብም ከጫፍ እስከ ጫፍ መደገፉና ኢትዮጵያ በቁርጠኝነት መስራቷ ትርጉሙ ብዙ ነው። በኢትዮጵያውያን አቅም የተጀመረው ግድብ ሲጠናቀቅ በዓለም ፊት መታየቱ ቀላል አይደለም። በዋናነት ኢትዮጵያ ልማቷን ለማስፋፋትና እድገቷን ለማስቀጠል ቁርጠኛ ሀሳብ ላይ መድረሷን የሚያመለክት ነው። ብድርም ሆነ እርዳታ ባናገኝም በተለያየ መልኩ በተለያዩ ጊዜያት ጫናዎች ቢደረጉብንም በራሳችን ሀብት ዜጎቻችንን አስተባብረን ማልማት ችለናል። በዚህ ሁሉ ሁኔታ ውስጥም ሆነ ኢትዮጵያ በምንም አይነት ሌሎቹን ለመጉዳት አስባ ሳይሆን እንደውም ሌሎቹ መጠቀም የሚችሉበትን ሁኔታ ከግምት ውስጥ አስገብታ ግድቡን እየሰራች ስኬታማ መሆኗ የሚያስመሰግናት ነው። ምንም እንኳን ግብጽ በብዙ መልኩ ለመግፋት ብትሞክርም የአባይ ግድብ ግብጽን በከፋ መልኩ እንዳይጎዳ ታስቦበት በመሰራቱ ይህ አሰራር በናይል ተፋሰስም ሆነ በሌሎች ሀገሮች የተለመደ አካሄድ እንዲሆን የሚጠቁም ነው። ሌሎች ሀገሮችም የሚሰሯቸው ልማቶች ራሳቸውን በሚጠቅም መልኩ ብቻ ሳይሆን ሌሎችም በጉልህ ሳይጎዱ ማከናወን እንዳለባቸውና ኢትዮጵያም ይህን በማድረጓ ሌሎችም የተፋሰሱን ሀገሮች የማስተባበር እድል ማግኘቷን የሚያመለክት ነው። ይህ ትልቅ ትርጉም ያለውና በሌሎች ሀገሮችም እንደ ምሳሌ መወሰድ ያለበት ጉዳይ ነው። ግብጽም አካሄዷ ቀላል አልነበረም።
በብዙ መልኩ ተዘጋጅታ አስቀድመን እንድንፈርማቸው የምትፈልጋቸው የስምምነት ሐሳቦች ነበሩ። አንዱ ሐሳብ ሲፈርስባት ሌላ ሐሳብ እያመጣች በብዙ መልኩ ለመፈታተን ሞክራለች። ኢትዮጵያን በብዙ መልኩ ቀለበት ውስጥ ለመክተት ብዙ ሙከራዎችን አድርጋለች። በእኛ በኩል እነዛን ሐሳቦች በመለየት ጉዳዮቻቸውና ኢትዮጵያን አጣብቂኝ ውስጥ የሚከቱ ሁኔታዎች በምንም አይነት መስኮት ወይም ቀዳዳ እንዳይገቡ ተጠንቅቀን ሰርተናል። በድርድሩ ግድቡ በኢትዮጵያ በሉዓላዊ ግዛት ውስጥ የሚገባ በመሆኑ ኢትዮጵያ ባለሙሉ መብት መሆኗን አስምረንበት ይህንኑ ግብጾችም ሆኑ የግብጽ ወገኖች እንዲረዱት ለማድረግ የተሰራው ስራም ውጤት አምጥቷል። ከግድቡ ጋር ተያይዘው የሚነሱ ክርክሮችም ሆኑ ሐሳቦች በዚህ ላይ የተመሰረቱ እንዲሆኑ ማድረግ ችለናል። አዲስ ዘመን ሁለቱ ሀገራት በተለይ ግብጾች በድርድሩ ላይ ያሳዩአቸው የነበሩ አቋሞችን እንዴት ይገልጿቸዋል? ለተባባሪ ፕሮፌሰርና ለዶክተር ያዕቆብ የቀረበላቸው ጥያቄ ነበር። እሳቸውም በምላሻቸው ይህን ብለዋል። ግብጽ ቀደም ሲል ከእንግሊዝና ከሱዳን ጋር ያደረገቻቸው ስምምነቶች ነበሩ። ያ የቅኝ ግዛት ስምምነታቸው ውሃውን በተመለከተ ግብጽ የተፈጥሮ ሀብቷ እንደሆነ የሚያስቀምጥ ነው። ውሃው ሙሉ ለሙሉ የመጠቀም መብት ያላቸው ሱዳንና ግብጽ ናቸው በሚል ያስቀመጡት ስምምነት እንዲጠበቅ ግብጽ ትፈልጋለች። ስለዚህ ሱዳኖችና እነርሱ ብቻ መጠቀም ይፈልጉ ነበር። ደጋግመው የሚገልጹት እነዛ ስምምነቶች እንዲጸኑ ነበር። በእነርሱ በኩል የሚቀርበው ሐሳብ ፍትሐዊነት የጎደላቸውና ተቀባይነት ሊኖራቸው የማይችል ሐሳቦች ናቸው። በኢትዮጵያ በኩል ግን የሚቀርበው ምክንያታዊና ትክክለኛ ሐሳብ ነበር። በእኛ በኩል የተሰጣቸው መልስ በግብጽ የሚጠቀሱ ስምምነቶች ኢትዮጵያ ያልተሳተፈችበት በመሆኑ ኢትዮጵያን አይመለከቱም። ሁለተኛ ኢትዮጵያ እነዛን ስምምነቶች አሉ ብላ መቀበል አትችልም። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድቡ በ2015 እንደሚጠናቀቅ ቃል ገብተው ነበር። ሆኖም ግን ጠቅላይ ሚኒስትር አብይ ቃል በገቡት መሰረት የህዳሴ ግድቡ አልተጠናቀቀም። በዚህ ዓመት በሸገር ሬዲዮ የህዳሴ ግድቡን ለማጠናቀቅ 80 ቢሊዮን ብር ያስፈልጋል ተብሎ መዘገቡ ብዙዎችን ለውዝግብ የጋበዘ ጉዳይ ነበር። ይህ የሆነው እንዴት የህዳሴ ግድቡ መሰረተ ድንጋይ ሲጣል በ80 ቢሊዮን ብር ይጠናቀቃል የተባለው ግድብ ድጋሚ ለማጠናቀቅ 80 ቢሊዮን ብር ይጠይቃል የሚል ህዝባዊ ቅሬታ ቀርቦ ነበር። ሆኖም ግን የህዳሴ ግድብ አስተባባሪዎች ዜናው ሐሰት ነው ሲሉ አስተባብለዋል። ጠቅላይ ሚኒስትር አብይ በቅርቡ የህዳሴ ግድቡ ይጠናቀቃል ሲሉ ቃል ገብተዋል። ሚያዝያ ወይም ግንቦት ላይ የህዳሴ ግድቡ ይጠናቀቅ ይሆን? የሚቀጥሉት ወራቶች እውነታውን ይገልጹታል። አዲስ ዘመን ጋዜጣ ግድቡ ተጠናቋል፣ ሊጠናቀቅ ነው እያለ መዘገቡ ግን ብዙዎችን ለውዝግብ ጋብዟል። ግድቡ እስካሁን ድረስ በይፋ ሙሉ በሙሉ እንደተጠናቀቀ በመንግስት በኩል አልተገለጸም።